ጤና ይስጥልን ክቡራን አድማጮቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ እናንተ የምናደርሰው የቴሌቪዥን ዝግጅታችን ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። በ2018 ለ2019 ምርት ዘመን ከ142,000 ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ የቅድመ ዝግጅት ስራው ተጠናቋል። በዋግኽምራ ብሔረሰብ አስተዳደር በዝቋላ ወረዳ በ2018 ለ2019 የምርት ዘመን ከ10,000 ሄክታር በላይ መሬትን በሰብል በመሸፈን ከ142,000 ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑ ተገለጸ። ለቀጣዩ የምርት ዘመን የተያዙ ግቦችና አጠቃላይ የዝግጅት ስራዎች በዝርዝር ተገምግመዋል። የንቅናቄ መድረኩ ለውጤታማነት ግልጽ አሰራርና ተጠያቂነት የሰፈነበት የአመራር ስርዓት አስፈላጊነት ላይ ትኩረት ሰጥቷል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ተሾመ ስመኝ እንደገለጹት በ2018 ለ2019 የምርት ዘመን በሰብል የሚሸፈን የእርሻ መሬት 10,184 ሄክታር ሲሆን ከዚህ መሬት ላይም 142,576 ኩንታል ምርት ለመሰብሰብ ታቅዶ ወደ ተግባር ተገብቷል ብለዋል። ኃላፊው አክለው ምርታማነትን ለማረጋገጥ ከማሳ መረጣ ጀምሮ በሰርቶ ማሳያ ወቅት ሙሉ ፓኬጅን ተግባራዊ ማድረግና የቴክኖሎጂ አጠቃቀምን ማላመድ ወሳኝ መሆኑን አስገንዝበዋል። ምርታማነትን ካለፉት ዓመታት በእጥፍ ለማሳደግ በየዕለቱ የመረጃ ቅብብሎሽ መጠናከር እንዳለበትም አሳስበዋል። የዝቋላ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ክብረት አሰፋ በበኩላቸው የታቀደውን ምርት ለማምረት ከወዲሁ አስፈላጊ የግብርና ግብዓቶች ማሟላት እንዳለባቸው አሳስበዋል። ዘላቂ ለውጥ ለማምጣት ከአርሶ አደሩ ጋር በቅንጅትና በባለቤትነት ስሜት መስራት ይገባል ያሉት አቶ ክብረት የተሳካው የክላስተር ተሞክሮ ወደ ሁሉም ቀበሌዎች እንዲሰፋና ስራው በውጤት እንዲለካ ጠይቀዋል። ተግባርና ኃላፊነቱን በአግባቡ የማይወጣ በየደረጃው ያለ አካል ተጠያቂ የሚሆንበት አሰራር እንደሚዘረጋም አስረድተዋል። የመድረኩን ማጠቃለያ መልእክት ያስተላለፉት የወረዳው ዋና አስተዳዳሪ አቶ ታፈረ ሚሰነ እንደ አካባቢው አቅም ፖቴንሻል ማህበረሰቡን ከድህነት ለማውጣት አዳዲስ የአሰራር ስልቶችን ነድፎ በቁርጠኝነት መንቀሳቀስ እንደሚገባ ገልጸዋል። አስተዳዳሪው ሲያክሉም ሁልጊዜ የሌላ አካል ጠባቂነት መቅረት አለበት። የማህበረሰቡን የምግብ ዋስትና ለማረጋገጥ የቀበሌ መዋቅሩ ከባለሙያው ጋር ተቀናጅቶ መስራት ይኖርበታል ብለዋል። በመጨረሻም በማህበረሰቡ ውስጥ ያለውን የድህነት ቀንበር ለመስበርና ምርታማነትን ወደ አዲስ ምዕራፍ ለማሻገር በጋራ መግባባት ላይ ተደርሶ የዕለቱ ፕሮግራም ተጠናቋል።